የሰራ ትራንስፕላንት ካላደረገው ይቆይብናል እዚህ ይዞ ማለት ነው። ቀጥለናል። በሚቀጥሉት ነሐሴና መስከረም ወራት ከመደበኛ በላይ የዝናብ መጠን እንደሚኖር የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። በዚህም ክረምት ዋነኛ የዝናብ ወቅታቸው የሆኑ አካባቢዎች ጥንቃቄ ሊያደርጉ እንደሚገባ ነው ኢንስቲትዩቱ የገለጸው። አባዲ ወይናይ ባለፉት የሰኔና ሐምሌ የክረምት ወራት ዝናብ ተጠቃሚ በሆኑ የሀገሪቱ አካባቢዎች መደበኛና ከመደበኛ በላይ የሆነ የዝናብ መጠን ማግኘታቸው ተጠቅሷል። የኢትዮጵያ ሜትሮሎጂ ኢንስቲትዩት እንዳስታወቀው በእነዚህ ወራት በተለያዩ አካባቢዎች በአንድ ቀን ውስጥ እስከ 127 ሚሊ ሜትር የዝናብ መጠን ተመዝግበዋል። ይህም ለተለያዩ ዘርፎች ከፍተኛ ጠቀሜታ እንደነበረው ነው ኢንስቲትዩቱ የገለጸው። በቀሪዎቹ ነሐሴና መስከረም የክረምት ወራትም የክረምት ዝናብ ተጠቃሚ በሆኑ አካባቢዎች ከመደበኛ በላይ የዝናብ ስርጭት ይኖራቸዋል ሲሉ የኢትዮጵያ ሜትሮሎጂ ኢንስቲትዩት ዋና ዳይሬክተር ፈጠነ ተሾመ ተናግረዋል። በቀጣይ 2 ወራት የሚጠበቀው የክረምት የዝናብ ሁኔታም እነዚህ ዓለም አቀፍ የዝናብ ሰጪ ክስተቶች ተጠናክረው የሚቀጥሉ ከመሆናቸው ጋር ተያይዞ በነሐሴና በመስከረም ወራትም የዝናብ እጥረት የማያጋጥም ከፍተኛ የሆነ ከመደበኛ በላይ የሆነ ዝናብ የሚጠበቅ መሆኑን ግንዛቤ መወሰድ ይኖርበታል ማለት ነው። በነሐሴና መስከረም ወራት የሚኖረው የዝናብ መጠንና ስርጭት ለግብርናው ዘርፍ ከፍተኛ አስተዋጽኦ እንደሚኖረው ነው አቶ ፈጠነ ተሾመ የገለጹት። ለመኸር ሰብሎች በቂ የአፈር ውስጥ እርጥበት እንዲኖር ያስችላል። በአጠቃላይ በበጋ ወቅት ለሚኖረው የመስኖ እንቅስቃሴዎቻችን በከርሰ ምድር ውስጥ ውሃን ለመያዝ የሚያስችል እድሎችን ይዞ እንደሚመጣ በግድቦች አካባቢ እንግዲህ የውሃ በቂ የሆነ ውሃ መያዝ የሚያስችል ምቹ ሁኔታን የሚፈጥርና በበጋ ወቅትም በደረቅ ሰሞናትም በተለይ ከሃይድሮ የምንጠቀመውን የኢነርጂ ምንጮቻችንን ያለመቆራረጥ መጠቀም እንደሚቻል በተለያዩ አገሪቱ አካባቢዎች ላይ የተጀመረው የአረንጓዴ አሻራ መርሃ ግብሮቻችን በተሻለ ሁኔታ እንዲሳኩ እድል የሚሰጥ መሆኑን በአዎንታዊ ጎን የሚገለጹ መሆናቸውን መውሰድ ያስችላል ማለት ነው። በቀጣዮቹ የክረምት ወራት የጎርፍ አደጋን ጨምሮ የተለያዩ ችግሮች ሊከሰቱ ስለሚችሉ ጥንቃቄ ማድረግ ይገባል ሲሉም ዋና ዳይሬክተሩ ጠቅሰዋል። ለጎርፍ ተጋላጭ በሆኑ አካባቢዎች ላይ ጥንቃቄዎችን ማድረግ ያስፈልጋል። ለአፈር ለመሬት መንሸራተት ምቹ የሆኑ አካባቢዎች ላይ የሚደረግ የአሰፋፈር ሁኔታችን መስተካከል ይኖርበታል። ጥንቃቄዎች በዛ ደረጃ ሊደረጉ ይገባል የሚል ምክር ሀሳብ መስጠት እንፈልጋለን። ማህበረሰቡ ጥንቃቄ ማድረግ እንደሚገባ ማስገንዘብ እንወዳለን ማለት ነው። የኢትዮጵያ ሜትሮሎጂ ኢንስቲትዩት የሚሰጠውን ትንበያ በመከታተል ከከባድ ዝናብ ጋር በተያያዘ ሊደርስ የሚችለውን ተጽዕኖ ለመቀነስ ጥንቃቄ ማድረግ ያስፈልጋል ተብሏል። የኪን ኢትዮጵያ የባህልና የኪነ ጥበብ ቡድን ከቀናት በፊት በቻይና